አሁን ከጀዋር መሐመድ ብትወስደው ከጀዋር መሐመድ የበለጠ ኦሮሞነት ያለኝ እኔ የኔ አባት አንድ አይኑን በጩቤ ለኢትዮጵያ ሲል የተዋጋ የሰላሌ ኦሮሞ ወታደር ነበር፣ ፖሊስ ነበር። ስለ ኦሮሞነት ከሆነ ከጸጋዬ አራርሳ ዶክተር ጸጋዬ አራርሳ የበለጠ ኦሮሞነት አለ እና ያደረሰው ጥያቄ አዲስ አበባን የኦሮሞ የማድረግና የኦሮሚያ የመቀመጫ ማድረግና ኦሮሞ የሚጠቀመው ምንድነው ብለህ ስትመለከት ስም የብዙ ኢንተሌክቹዋል ያሉኑ ወይም በማስ ፖለቲካል ሙቭመንት ውስጥ ያሉ ለስም ነው የሚሮጡት እና እነኚህ ሰዎች ሊቅ ተብለው ማሱን ወደ አደገ ሶሳይቲ ለምሳሌ አብሬ ጻፍኩት አንድ ጽሁፍ ነበር። እኔ ቴክሳስ ውስጥ ነው የቴክሳስ ዜጋ ነኝ። ቴክሳስ ውስጥ ሜየር መሆን እችላለሁ። አሁን ያለሁበት ከተማ ከተወዳደርኩ ገቨርነር መሆን እችላለሁ። የቴክሳስ ሙሉ ዜጋ ነኝ ብዬ ማንንም ሰው አሁን ካጠገቤ ከጎረቤት ያሉ ግሪካውያን ቢኖሩ ይችላሉ አሉ ነጮች አሉ ከማናቸውም ጋር ስወጣ ጠዋት ከቤቴ እኩል ዜግነት ነው የሚሰማኝ። ለምንድነው ይሄ የቴክሳስ ምድር ነው፣ እኛ ቴክሳስ መሬታችን ነው፣ አንተ ግን ከውጭ መጥተህ እኩል መብት የለም ለማለት ባለው ምክንያቱም ሶሳይቲው አድጓል። አሁን የሊቃኖቻችን ትልቁ ችግር የነ ጀዋር በለው የነ ፕሮፌሰር እስኬል በለው አሁን እንኳን ትንሽ አስተካክሎታል። የነ ዶክተር ጸጋዬ አራርሳ በለው ሌሎችንም ምሁራን ብትመለከት ምንድነው የምታገኙት? አንተ የጠየቀው ጥያቄው ምንድነው የሚገኘው? በዜሮ ሰም ጌም ጥፋት ያለው ምክንያቱም ማንኛውም ዜጋ ማንኛውም ሰው መጽሐፍ ቅዱስ እንኳን ይሄ እንትን ዲስከሽን አለም ለአንተ የምትፈልገውን ሌላው አድርግለት ይላል። እኔ የአዲስ አበባ ባለቤት ነኝ ማለት ከፈለኩ ያው አብሮ ያደገ አብሮ የለፋ አብሮ የሰራ ሶሳይቲ አንተ ያንተ አይደለም ለማለት ምንድነው የሚያስወጣኝ? የኦሮሞ ዋና ከተማ ነች ደግሞ የኦሮሞ መቀመጫ ነች። ዘመት ስል ምንም ሌላው ላይ ችግር ባያመጣ አማራው ላይ ትግሬው ላይ ወላይታው ላይ ምንም ችግር ባያመጣ አስፋኝ ግን ደሞመንት ይሄ የኦሮሚያ ከተማ ነው ካልኩ አማራው ለምን የኔ ከተማ አይሆንም? ለምን የኦሮሚያ ከተማ ብቻ ይባላል? የሆነ የምትነጥቀዋል እና ይሄንን ከአንዱ ነጥቀህ ለሌላው በምትሰጥበት ጊዜ ጠቅላይ ሚኒስትሩ የጻፈው የመደመር ፉርሽ ይሆናል፣ ፓራዶክስ ውስጥ ይገባል፣ ዜሮ ሰም ገም ይሆናል። ምክንያቱም ከአንዱ ቀንሰህ ለአንዱ ስም ሰጡ። ስለዚህ ይሄንን ለምንድነው የማይገነዘቡ ካልክ ትልቁ ሚሽናቸው ቅድም ያልኩ ነው። ኢትዮጵያ እንደ ኢምፓየር የምትታይ ትልቁ ጠባቸው ከኢትዮጵያ ጋር እና የኢትዮጵያን መዳከምና ምናልባትም ከተቻለ መፍረስ የሚፈልጉ ስለሆነ ብቻ እንጂ እኔ እውነቴን ነው የምልህ አዲስ አበባ የኦሮሚያ ዋና ከተማ ነች፣ የኦሮሚያ መቀመጫ ነች ብትባል ለኦሮሚያ የምትሰጠው ምንም አይነት ጥቅም የለም። ለሌላው ቀንሰ የሌላውን ሳይኮሎጂካሊ ጎርተህ ባዶነት እንዲሰማው ከማድረግ ውጪ የምታገኘው ጥቅም የለም። ስለዚህ ምን እየታገልን ያለ ነው እንደ ኢትዮጵያዊ እንደ አዲስ አበባም ከኦሮሞ ቤተሰብ እንደመጣ በንጹህ ህሊና ስመለከተው ከዚህ ፐርፌክቹዋል የሆነ ጠብ ውስጥ ያም ካርዱን ይጫወት እኔም ካርዱን ይጫወት እያልን እስከ ማገዶ መጥፊያችን ከምንደርስ ትልቁ መውጫ መንገዳችን በተለይ ኤሊቱ አትሊስት አንዲት የጋራ ከተማ ሁላችንም እኩል ማንነት የሚሰማን ወላይታ ወንቅ፣ ትግሬ ወንቅ፣ ጋሞ ወንቅ፣ አማራ ወንቅ ሁላችንም የሚሰማን ፈጥረን በጊቬን ቴክ whatever that is ሌላውን አትሊስት የብሔር ፖለቲካ የብሔር ክልል ደጋፊ አይደለም እዚህ ቆጥተው ስላመጡኝ እንጂ በክልል ቢሆን ክልሎች ወይ ደግሞ ዶክተር መኮንን ብሩ በጣም ትክክለኛ ነገር ነው የተናገረው። ውጪ ሆነው ሀገራቸውን የሚያበጣብጡ ሰዎች እጅጉን የሚያሳዝን ነው። ምክንያቱም ኢትዮጵያ ውስጥ ያለውን ሰው የሚያስማማ ነገር እንጂ የሚያጣላ ነገር መናገር የለባቸውም። በዛ ላይ
እነሱ እዛ ሀገር አላቸው፣ ቦታ አላቸው፣ መኖሪያ አላቸው። እዚህ ኢትዮጵያ ውስጥ ያለውን ቢያበጣብጡ ምንም የሚጠቅማቸው ነገር ምንም እነሱ የሚጎዱት ነገር የለም። ህዝቡ ነው የሚጎዳው። በሀገር ውስጥ ያለው ሰው ነው የሚጎዳው። ኢትዮጵያ ውስጥ ያለው ሰው ነው እንጂ እዛ ያለው ምንም የሚጎዳው ነገር የለም። ራሱን የሚነካው ነገር የለም። እዚህ ጋር ዶክተር መኮንን ብሩ የተናገረው ነገር በጣም ትክክለኛ ሀሳብ ነው። እሱም የውጭ መኖር አቅም እያለው ነው ወደ ኢትዮጵያ ሄዶ ብዙ ነገሮችን ሲያደርግ የምንሰማው እና ከአዲስ አበባ የኦሮሚያ መካለል የለባትም ማለት እና እንደዚህ የሚሉ ሰዎችም ብዙ ሰው ኦሮሞ አድርጎ ያስባቸው ምናምን፣ ግን የኦሮሞ ተወላጅ ሆኖ እንደዚህ የሚያስቡ ደግሞ ብዙ ሰዎች አሉና አባቱ ለሀገር መስዋዕትነት የከፈሉ አይናቸውን የተወጉ ምን ያሉ ናቸውና ብዙ መከራ የከፈሉ ብዙ ዋጋ የከፈሉ ሰዎች አሉ እንደዚህ ሆነው ማለት ነውና በዘር ውስጥ ያልገቡ በጣም በሚገርም ሁኔታ ማለት ነውና የአዲስ አበባ ተወላጅ ሆኖ እንደዚህ የሚናገሩ ሰዎች ጥቂት ናቸው። ምክንያቱም በፋርነት ነው የሚያዩት ወደ ፖለቲካ ምናምን መግባት እና በጣም ደስ የሚል ነው። እንደዚህ አይነት ሀሳብ ይዘው የሚቀርቡ ሰዎች ቢያንስ አንድ ኢትዮጵያን አንድ የሚያደርጉ ወሳኝ ቦታዎች ያስፈልጋሉ። አንድ ሁለት ልክ እንደ አዲስ አበባ እንደ ድሬዳዋ በየትኛውም ክልል ያልተካለሉ በጣም ብዙ ብሔረሰቦች የሚኖሩባቸው ብዝሃነት ያላቸው ከተሞች ያስፈልጋሉ አንድ የሚያደርጉ ሀገርን። አለበለዚያ እኮ በቃ እነዚህ ሁሉም በክልል ከተካለሉ እኮ ልክ እንደተባለው በቃ እንደ ምንድነው ኮንፌዴሬሽን ነው የምትሆነው ኢትዮጵያ። የተለያዩ ሀገሮች አንድ የሆኑባት አይነት እንጂ ራሷን እንደቻለች ሉዓላዊ ሀገር የመሆን አቅም አይኖራትም እና እጅጉን የሚያሳዝኑ ሀሳቦች ነው ምንሰማው። ምክክሩ ልዩነትን የሚያሰፋ እንጂ ልዩነትን የሚያጠብ ሆኖ አላገኘ ነው። በጣም በሚያሳዝን ሁኔታ አሁን የዓመተ ምህረት ጉዳይ የዓመተ ዓለም ጉዳይ የእንደዚህ አይነት ነገሮች ርዕስ የሚሆኑበት ነገር አይደለም። ኦልሬዲ ያሉት ነገሮች መልካም ነገሮች የሚያከራክሩ ነገሮች ይቀጥሉ። የሚያከራክሩት ናቸው መቀየር እኮ የሚገባቸው የነበረው የኑሮ ውድነት፣ የሰላም እጦት ምናምን እንደዚህ አይነት ነገሮች ነበር ፎከስ ተደርጎ ውይይት የሚያስፈልጋቸው እንጂ እንዲህ አይነት ነገሮችማ ኦልሬዲ እኮ የተወሰኑ ናቸው። የአዲስ አበባ ጉዳይ፣ የድሬዳዋ ጉዳይ፣ የምን ጉዳይ ምንም እኮ ክርክሩን ለሚያስፈልጋቸው ነገሮች አልነበሩም። በመሰረቱ ዋናዎቹን ነገሮች ትተን የማይጠቅሙት ላይ ትኩረት ማድረግ እጅጉን የሚያሳዝን ነው። በወንጌል እንደተባለው ትንኙን ምንድነው የሚባለው? ግመሉን እየዋጣችሁ ትንኙን የምትገሉ የምታጠፉ እንደማለት ነው። ግመሉን እየዋጡት ዋናውን ሀሳብ እየረሱት ትንኙ ላይ ነው ትኩረት እያደረጉ ያሉት። ኢንፋክት ትንኝም አይደለም ርዕሱን ላይ ሆነም ምናልባት ባክቴሪያ ሌቭል ከሆነ ትንሽ በጣም ትንሽ ሆኖ ማለት ነው። ርዕስ ሁላ ማይሆን ጉዳይ ነው እየተነሳ ያለው እና በጣም የሚያሳዝን ነው። እናንተ በዚህ ጉዳይ ምን አላችሁ? ምን አስተያየት አላችሁ? ምን ሀሳብ አላችሁ? በኮሜንት ሴክሽን አሳውቁን። እንደ ዶክተር መኮንን ብሩ ያሉ ሰዎችን ያብዛልን እላለሁ። ቪዲዮን ላይክ፣ ሼር አድርጉ፣ ቻናሉን ሰብስክራይብ አድርጉ። እናመሰግናለን።